እንደምናመሻችሁ ሰላም ናችሁ? እንዴት ናችሁ? እንግዲህ ዛሬ የምንመለከተው ያው ከቢሄቨራል እንደ ሞደርን ሊደርሺፕ ስታይሎች ሶስተኛውን ነው የምናየው። እንደ አጠቃላይ ግን ስድስተኛውን እያየን ያለ ነው። የዛሬው ቶፒክ እንግዲህ የአገልጋይ አመራር ወይ ደግሞ አገልጋይ መሪ ሰርቫንት ሊደርሺፕ የሚለውን ነው የምናየው። እንግዲህ አገልጋይ መሪነት ሰርቫንት ሊደርሺፕ የሚለውን ሀሳብ ያመጣው ሮበርት ግሪንሊፍ ይባላል። ይህንን ዘመናዊ ጽንሰ ሀሳብን በ1970 ባሳተመው ዘ ሰርቫንት አስ ኤ ሊደር አገልጋይ እንደ መሪ በተሰኘው መጽሐፉ አስተዋውቋል። እንግዲህ ግሪንሊፍ ስልጣንን በማከማቸት ላይ ብቻ ከማተኮር ይልቅ በዋናነት ተከታዮቹን በማገልገል ለውጥና እድገትን እንዲያመጡ በመርዳት የበለጠ ጥበበኞችና ራሳቸውን የቻሉ እንዲሆኑ በማገዝ ላይ ትኩረት ሊያደርጉ እንደሚገባ አንስቷል ማለት ነው፣ መክሯል። ይህ አይነት የመሪነት ዘይቤ በማንኛውም ድርጅት ሊሰራ የሚችል በዘመናዊ የሥራ አመራር ውስጥ ይበልጥ ተወዳጅነትን እያገኘ የመጣ እውነተኛ አገልጋይ የሆነ ባህሪ የሚታይበት ነው። የራሱን ክብርና ዝና የማያዳምጥ ራሱን ለሰው የሰጠ እንዲህ ያለ መሪ ላይገኝ ይችላል። አክቹዋሊ ሕዝባቸውንና ድርጅታቸውን በግድ ሳይሆን በውድ በመጫን ሳይሆን በፍላጎት ያለ አንዳች ተጽዕኖ የሚማርኩ የሚመሩና የሚያስከትሉ መሪዎች የዚህ አይነት የመሪነት ዘይቤ ውስጥ የሚመደቡ ናቸው። እነዚህ መሪዎች ሰው ይከተለኝ ብለው ሳይሆን የማያስጨንቁና ነፃ በመሆናቸው ሰው እንዲያው ዝም ብሎ ይከተላቸዋል፣ ወይ ደግሞ ከነሱ ሀሳብ ሳይነሳ ፍሪሊ ማንም ፎሎው ያደርጋቸዋል ማለት ነው። በመሰረቱ አገልጋይ መሪ የነገሮችን አካሄድ በደንብ ይረዳል። በማንኛውም ደረጃ ቢሆን ማገልገል ተቀዳሚ ተግባሩ ነው። አገልጋይ መሪ ለሌሎች ቅድሚያ የሚሰጥ የተመሪዎችን ክብርና የሰውን ልክ የሚያውቅ ነው። ማውራት ብቻ ሳይሆን ያለውን በተግባር የሚፈጽም አይነት መሪ ነው። እንግዲህ መሪዎች አሉት፣ የራሱ የሆነ ፕሪንሲፕሎች አሉት። ከፕሪንሲፕሎቹ ውስጥ የተወሰነው እንመልከት። ተከታዮች ወይ ሰዎች በመጀመሪያ ማስቀደም ነው። ከሱ ስልጣን ወይ ከሱ አመራር ይልቅ ተከታዮችን ወይም ደግሞ እዛ በስሩ የሚከተሉትን ባለሙያዎች ያስቀድማል። የእነሱን ኢሹ ፕራዮሪቲ ይሰጠዋል ማለት ነው። ርኅራኄና ንቁ ሆኖ መስማት፣ ኢሞሽናል ኢንቴሊጀንስ ያለው ራስን ማወቅና ራስን መገምገም የሚችል በማሳተፍ እንጂ በግድ የማይመራ ኃላፊነቱን የሚወጣ የሰዎችን እድገት የሚያበረታታ ማህበረሰብን የሚገነባ ይሄ የሰርቫንት ሊደርሺፕ መርሆች ወይም ፕሪንሲፕሎች ናቸው። እንግዲህ እንዳልኳቸው እያንዳንዱ ሊደርሺፕ ስታይል የራሱ የሆነ ሜሪት ነው እንዲመሪት ያለው። ለምሳሌ ከሜሪት ውስጥ ተከታዮችን ብናነሳለን ከፍተኛ ተሳትፎና መነሳሳት በተከታዮች ላይ ያሳያል። የሰርቫንት ሊደርሺፕ ሜሪት ማለት ነው። ሌላው ተከታዮች ወይም ባለሙያዎች በመስሪያ ቤቱ ይቆያሉ ወይም መቆየትን ይጨምራል ነው። ይሄ እንግዲህ ባላቸው የሊደርሺፕ ስታይሉ ስለሚመቻቸው ወይ ደግሞ ስለሚወዱት ሰራተኞች ወይ ባለሙያዎች መስሪያ ቤቱን ለቀው ለመሄድ ብዙም ፍላጎት አይኖራቸውም። ቲምወርክ እና ኮላቦሬሽን በጣም ሃይ ነው የሚሆነው። ይሄ ኢኖቬሽን ኤንድ ለርኒንግ ይሄ ፈጠራና መማር ይበረታታል። የድርጅቱ ስም በከፍተኛ ደረጃ እውቅና ያገኛል። እንግዲህ ይሄ የብራንዱ ወይ ደግሞ ይሄ የቢዝነሱ ታይትል ወይ ደግሞ ትሬድማርክ እውቅና ያገኛል በዚህ ወይ ደግሞ ፐብሊክ ኦርጋናይዜሽንም ከሆነ ያ መስሪያ ቤት አመራሩ ሰርቫንት ሊደርሺፕ ከሆነ ባለው አመራር መጠን እውቅና ያገኛል ማለት ነው። ረጅም ጊዜ የሚቆይ ውጤት ይታይበታል ነው። ሰስቴይነብል የሆነ ፐርፎርማንስ በኦርጋናይዜሽኑ ውስጥ ይታያል። የሰራተኞች ደህንነት ይሻሻላል። ዛት ሚንስ ዌልቢንጋቸው ወይ ደግሞ ደህንነታቸው በደንብ ይጠበቃል
በሰርቫንት ሊደርሺፕ። ይሄ ጥቅሞቹ ናቸው። ዲሜሪቱን ወይ ደግሞ ጉዳቶቹን እንመልከት። ውሳኔ መስጠት ላይ ሊዘገይ ይችላል። ለምን? ሰራተኞችን አሳትፎ ነው ውሳኔ የሚሰጠውና ሊቆይ ይችላል። እንደ ደካማ መሪ መታየት ይችላል። ዛት ሚንስ ሁሉንም ነገር ተቀብሎ ስለሚሰራ ይሄ ደካማ ነው ሊሉት ይችላሉ። አክቹዋሊ እሱ የሚሰራውን ስራ ያውቃል፣ ግን ሰዎች ይሄንን በማድረጉ አይ እሱ በጣም ደካማ ነው አመራር ላይ ሊሉት ይችላሉ ነው ዲሜሪቱ። ሌላው ብዙ ኃላፊነትን ሊሸከም ይችላል። ሰርቫንት ሊደርሺፕ፣ ሰርቫንት ሊደር ብዙ ሾዎችን ሊሸከም ይችላል። የሌሎችንም ኃላፊነት ወደ እሱ ሊያመጣ ይችላል ነው። የኃላፊነት ግዴታው ሊዳከም ይችላል ነው። ይህ ባውንደሪና አካውንታቢሊቲ ላይ ትንሽ ክፍተት የሚፈጥር ስለሆነ ከባውንደሪ አልፎ ሌሎችን ሰፖርት ስለሚያደርግ አካውንታቢሊቲን ብዙም ስለሌለው ይኖራል። አክቹዋሊ ግን ራሱን ነው ሞር አካውንታብል እያደረገ ነገሮች በጠፉ ቁጥር ወደ ራሱ የሚያመጣ። በአደጋ ጊዜ የማይመች አይነት ነው። ኢመርጀንሲ ሲከሰት እንደዚህ አይነት ሊደርሺፕ ስታይል መከተል ጥሩ አይሆንም። የአፈጻጸም አለመመጣጠን ሊኖር ይችላል። ኮንሲስተንሲ የምንለው ማለት ኢምፕሊሜንቴሽን ላይ ጥሩ ካልሆነ በሚፈለገው ልክ ኮንሲስተንት ሆኖ ስራዎችን መስራት ካልቻለ ሰርቫንት ሊደርሺፕ ሰርቭ የሚያደርገውን ኦርጋናይዜሽን በደንብ በተከታታይነት ሰርቭ ማድረግ ካልቻለ ውጤታማ ሊሆን አይችልም ነው። ዛት ሚንስ የበላይ አመራሩ እውነተኛ ቁርጠኝነትን ካላሳየ አገልጋይ መሪነት እንደ ግብዝነት ሊታይና የተቋሙ ባህል ሳይለወጥ ሊቀር ይችላል የሚል ሀሳብ አለ። ጊዜና ሀብት ያስፈልገዋል። ይሄ በጣም ሪሶርስ ይፈልጋል፣ ታይም የሚፈልግ አይነት ሊደርሺፕ ስታይል ነው። ስላዳመጣችሁኝ አመሰግናለሁ። መልካም ምሽት ይሁንላችሁ። ነገ በሌላ ቶፒክ እንገናኛለን። ታንክ ዩ ሶ ማች።